السلام عليكم ورحمة الله إن شاء الله زاريم ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። ከዛ በፊት ግን አሰላሙ አለይኩም። እነዚህን የመሳሰሉ የሚያማምሩ የረመዳን ፓኬጅ የምትፈልጉ ከሆነ እኛ አለንላችሁ። ቁርአን መስገጃና ካውንተር ሲሆን መስገጃና ቁርአኑ ላይ የፈለጋችሁት ስም በአረብኛ ወይ በእንግሊዘኛ በፈለጋችሁት ቋንቋ ይጻፍላችኋል። ይህንን የረመዳን ፓኬጅ እኛ ጋር በተመጣጣኝ ዋጋ ያገኙታል። ለምትወዱት አካል ስጦታ መስጠት ደግሞ ይወደዳል። በረመዳን ደግሞ አስቡት። ለፈለጋችሁት ሰው በሂላል በኩል ማዘዝ ትችላላችሁ። በዴሊቨሪ ያላችሁበት ድረስ እንልካለን። ከሀገር ውጪ ሆናችሁም ሀገር ውስጥ ላለ ሰው መስጠትም ከፈለጋችሁ በእኛ በኩል መስጠት ትችላላችሁ። ስክሪኑ ላይ በምትመለከቱት ስልክ ቁጥር ዋትስአፕ ወይ ቴሌግራም ላይ ልታገኙን ትችላላችሁ። ከዛም ውጪ ለወንድ እነዚህን የመሳሰሉ የሚያማምሩ ሰዓቶችንም እንዲሁ አቅርበናል። ይደውሉልን፣ በፍጥነት ያላችሁበት ድረስ እንልካለን። የሰዎች ጫጫታ በሚበዛበት አንድ የገበያ ማዕከል ውስጥ አንድ ምስኪን ልጅ እድሜዋ ገና በአስራ ቤት ውስጥ ያለ ቁጭ ብላ ካርቶን ይዛ እያለቀሰች ነው። ይህች ልጅ ስሟ ሌይላ ይባላል። በካርቶኑ ላይ የጻፈችው እንዲህ የሚል ጽሑፍ ነበር። ለታማሚ ወንድሜ መድኃኒትን የሚገዛ ሰው እኔን መውሰድ ይችላል፣ ለሽያጭ የቀረብኩኝ ነኝ የሚል ነበር። አንድ ጥግ ላይ ቁጭ ብላ ካርቶኑን ይዛ ስቅስቅ ብላ እያለቀሰች ነው። ወዲያውኑም አንድ ግርማ ሞገስ ያለው አካል ከጥቁር መኪናው ላይ ይወርዳል። ይህ ሰው ስሙ ፋህድ ይባላል። የትልቅ ነጋዴ ልጅ ነው። ሌይላን እንደተመለከታት ቀጥታ ወደ እሷ ጋር ያመራል። ካርቶኑ ላይ የተጻፈውን ነገርም ካነበበ በኋላ በምን ያህል ነው ብሎ ይጠይቃታል። ሌይላም መድኃኒቱን ለመግዛትና ሙሉ ሕክምና ለማድረግ 100,000 ብር ነው ብላ ትነግረዋለች። ወንድምሽን የማሳክመው ከሆነ አንቺ የኔ ንብረት ትሆኛለሽ ማለት ነውን ብሎ ይጠይቃታል። ሌይላም አንገቷን በመነቅነቅ አዎ ብላ ትመልስለታለች። ጉራ በተሞላበት መልኩ እንደዛ ከሆነ ጥሩ ይልና የውል ደብተሩን አውጥቶ እየጻፈ ከዚህ በኋላ ባሪያ እንደሆነች ሰዎችን አስመስክሮ ይዟት ይሄዳል። እቤትም እንደገባ የመጀመሪያ ስራሽ የሚሆነው እኔ መጽሐፍ በማነብበት ወቅት ከጎኔ መቆም ነው። እኔ እስከፈለኩት ሰዓት መቆየት እችላለሁ፣ ነገር ግን አንቺ መንቀሳቀሳችን፣ መቀመጥ፣ መናገር፣ ውሃ ቢጠማሽ እንኳን ውሃ መጠጣት አትችይም ይላታል። ሌይላ የሰጣት ስራ ምንም ያህል በጣም ከባድ ቢሆንም እሺ ከማለት ውጪ አማራጭ አልነበራትም። እሱ መጽሐፍ በሚያነብበት ሰዓት ከጎኑ ሆና ቆመች። ዋና እያሳሰባት ያለው ወንድሜ የተሻለው ይሁን ንብረቱን ሰጥቶ ታሳክሞት ይሁን እያለች ጭንቀት ውስጥ ገብታ ነበር። በቀጣዩ ቀንም በጠዋት ሌይላ የቤቱን መናፈሻ አስጂ ብሎ ያንን ትልቅ ቦታ እንድታጸዳ አደረጋት። ሌይላ ያለምንም መሰላቸት ስራዋን መስራት ጀመረች። ፋህድ ለሰው የሚያዝን ቀላል ሰው አልነበረም። ፋህድ እቤት ውስጥ ብዙ ሰራተኞች እያሉ ሌይላን በውድን የገዛሁት ብሎ እያሰበ ይመስል የቤቱን ስራ በጠቅላላ ያሰራታል። ትንሽ ካጓደለች ይጮህባታል፣ ይመታታል። በጠዋት ለሱ ምግብ ሰጥታው በልቶ ጨርሶ የበላበትን አንስታ ክፍሉን አስድታ ከጨረሰች በኋላ ነበር የራሷን ምግብ የምትበላው። እንደዛም ሆኖ ይጮህባታል። ሌይላም እንደምንም ስራዋን ጨርሳ ወንድሟ ጋር ደወለች። ወንድሟ አሚር ይባላል። ስልኩን አነሳው። ድምጹን ስትሰማው ሌይላ ተረጋጋች። ድምጹ የጤነኛ ሰው ነበር። አዎ ተሽሎኛል፣ ከአሁን በኋላ ለኔ እንዳትጨነቂ፣ እኔ ጋርም እንዳትደውይ፣ የሰራሽው አላንስ ብሎሽ ጭራሽ ትደውያለሽን ብሎ በንቀት ያዋራታል። ሌይላ በጣም ደነገጠች። ምን አድርጌ ነው ብላ ጠየቀችው። እኔን ለማሳከም ስትይ ራስሽን ሸጥሽ። ይህ ደግሞ ለኔ ክብር ትልቅ ውርደት ነው። ሰዎች ሁሉ እኮ ስለኔ ነው እያወሩ ያሉት። ከአሁን በኋላ ለኔ መጨነቅሽን አቁሚ። አለቃሽ የሰጠኝ ብር ብዙ ስለሆነ እኔ በዛ ህይወቴን መሰረትበታለሁ። አንቺ እንደሆነ አንዴ ራስሽን ሸጠሻል፣ ድጋሚ ግን እንዳትደውይ ብሎ ስልኩን ይዘጋባታል። ሌይላ በጣም ደነገጠች። ራሷን መቆጣጠር አቃታት። ድምጿን ከፍ አድርጋ ማልቀስ ጀመረች። ይህን ሁሉ ነገር በመታወራ ሰዓት ፋህድ ከውጪ ሆኖ እየተመለከታት ነበር። ነገር ግን ምንም አይነት እዝነትን አላሳያትም። የወንድሟ እሷ ላይ መጨከን ቢያስገርመው፣ ነገር ግን እሷ አልተቆጠበም። እንደሌላው ጊዜ ስራን ያሰራታል፣ ይመታታል፣ ይጮህባታል። ሌይላ ወንድሟ ከሰበራት አንጻር ፋህድ የሚያደርገው ነገር መስሎ አይታያትም ነበር። አንድ ቀንም ፋህድ ሌይላ ክፍሏ ደክሟት ተቀምጣ ሳለ ወደ እሷ ጋር ይመጣና እቤት ውስጥ እንግዳ ስለሚመጣ ምግብን አቀራርቢ ይላታል። ሌይላም እሺ ብላ ማቀራረብ ጀመረች። እንግዳው በመጣ ሰዓት በጣም ደነገጠች። ምናለ መሬቱ ተሰንጥቆ በዋጠኝ ብላም ተመኘች። እንግዳ ተብሎ የመጣው አካል ወንድሟና የወንድሟ ሚስት ማሪያ ነበረች። ወንድሜ ይሆናል ብላ ጭራሽ አልጠበቀችም ነበር። ፋህድ ፊት ልትናገር ብትችል ሊጮህባት ስለሚችል ዝም ብላ ማቀራረቧን ቀጠለች። የአሚር ሚስት ማሪያ በጣም ቀበጥ ሰዎችን የምትንቅ ስለነበረች
ሌይላን እያወቀቻት አውቃ እቺ ምን አይነት ሰራተኛ ናት? ሻሂውን እንዴት ነው እየቀዳች ያለችው? እጇ እኮ የተንቀጠቀጠ ነው እያለች ትጮህባት ጀመር። በዚህ ሰዓት ሌይላ ደንግጣ በእጇ ላይ የያዘችውን ሲኒ መሬት ላይ ትለቀዋለች። ሲኒውም ይሰበራል። ፋህድ እንኳን ያልተቆጣውን ምንም ያላለውን በማያገባት ነገር ገብታ ማሪያ ትጮህባት ጀመር። ምን አይነት ሰራተኛ ነሽ? ለእንግዳ ክብር የለሽም እንዴ? እያለች ትጮህባታለች። አሚርም ተከትሎ ምን አይነት ናት እያለ እሷን ያናንቅ ጀመር። በዚህ ሰዓት ግን ሌይላ ዝም ማለት አልቻለችም። አሚር ረሳኸኝ እንዴ? እኔ እኮ እህትህ ነኝ። ላንተ ህይወት ብዬ መሰለኝ ህይወቴን ሽጬ እዚህ የተሰቃየው ያለሁት። እንዴት ነው እንደዚህ ያናገርከኝ ያለኸው? ትለዋለች። አይ ዝም በይ፣ እኔ እንዲህ አይነት እህት የለኝም። ራሷን የሸጠች ገበያ ገብታ ራሷን እንደ ሸቀጥ አድርጋ ያቀረበች እህት ልትኖረኝም አይገባም። አለቃ ፋህድ ሆይ ይቅርታ አድርግልኝ። ይህች ሴት ንግግሯ ማቆሚያ የለውም፣ እንደፈለግክ አድርጋት፣ ወንድምነቴን ሰርዤዋለሁ ይለዋል። ይህንን የሰማው ፋህድ በጣም ተገረመ። እንዴት አንድ ሰው በእህቱ ላይ ይህን ያህል ይጨክናል? ከኔም የባሰ ለካ አረመኔ ሰው አለ ብሎ ተገረመ። እህትህ አይደለችም እንዴ? እንዴት እንደዚህ ትላለህ? ብሎ ፋህድ ይጠይቀዋል። አሚርም አራአው እህቴ አይደለችም አለ። ሌይላ ኋላቸው ቆማ ፈዛ ነበር ትመለከታቸው የነበረው። ፋህድም ቀጥሎ እንዲህ አለ፣ እንደዛማ ከሆነ ጥሩ፣ ይኸው አንተው እዚህ ባለህበት እንዴት አድርጌ እንደማሰቃያት፣ ምን አይነት ስራ እየሰራሁ ራሷን እንድትስት እንደማደርግ አሳያለሁ። ማየት ትፈልጋለህን? በእኔ ሐሳብ ተስማማለህን? ብሎ ይጠይቀዋል። አሚርም ሻሂውን እየጠጣ ፈገግ አለ። እንግዲህ ከአሁን በኋላ እኮ ያንተ ዕቃ ናት። እኔ በአንተ ዕቃ ላይ ምንም መብት የለኝም። ከፈለክም ስበረው አውጥተህም ጣለው ብሎ ሻሂውን መጠጣቱን ቀጠለ። ሌይላ የአሚር ንግግር ልቧን እየሰበራት መጣ። ለሱ ብዬ ራሴን መሸጤ ይህን ያህል ስህተት ነው ማለት ነውን? ብላ በራሷ አዘነች። ፋህድም ጥሩ በቃ ከአሁን በኋላ የኔ ናት ይለውና ከነሱ ጋር መጨዋወቱን ይቀጥላል። አሚርና ሚስቱ ትንሽ እዛ ከዋሉ በኋላ ለመሄድ ይነሳሉ። ለፋህድ ያመጡትን ስጦታ ካስረከቡት በኋላ ወደ መጡበት ይመለሳሉ። ፋህድም እነሱ እንደወጡ ወደ ክፍሉ ይገባና ቁጭ ይላል። መጽሐፍንም ማንበብ ይጀምራል። ድምፁንም ከፍ አድርጎ ሌይላ ነይ ወደዚህ ብሎ ይጠራታል። ሌይላ ሻይ የጠጡበትን እያነሳች የተሰበረውን ሲኒ ደግሞ እየጠረገች ነበር። እንደጨረሰችም ቀጥ ብላ ፋህድ ጋር ትሄዳለች። ስትሄድ ግን እንደሌላው ጊዜ እያለቀሰች ወይም አዝና አልነበረም። የወንድሟ ንግግር አንዴ ልቧን ሰብሯት ስለነበረ ምንም ሳይመስላት ፋህድ ጋር ትገባና አቤት ፈለከኝን? ትለዋለች። ፋህድም አይኗን እየተመለከተ አየሽ የገዛ ወንድምሽ እንኳን ጨክኖብሻል። ያን ያደረግሽው ነገር ትልቅ ስህተት ነበር። ሌይላም ቀና አለችና አይ ምን አስቆጨኝ? ሁሉም እኮ የድርሻውን ሰበብ ማድረስ አለበት። እኔም የቻልኩትን የድርሻዬን ሰጠሁት። ለሱ ብዬ ህይወቴን ሸጥኩኝ፣ ለሱ ህይወትን ለመስጠት ሰበብ እሆናለሁ ብዬ። ነገር ግን እሱ በዛ ተቃራኒ ክህደትን ሰጠኝ። አንተስ ለኔ ምን ልትሰጠኝ ነውን? ብላ ጥያቄውን በጥያቄ ትመልስበታለች። ፋህድ የሌይላ መልስ በጣም አስገረመው። ነገር ግን መበገር ስለማይፈልግ እኔ ደግሞ ላንቺ የወንድምሽን ትዝታ እንድትረሺ ከባድ ስራ እንሰጥሻለሁ። አይደለም ወንድምሽን ራስሽን እስክትጠይ ድረስ ያለ እረፍት አሰራሻለሁ። አሁን ወደ ታችኛው ክፍል ግቢ። ክፍሉ እናቴም አባቴም ከሞቱበት በኋላ ገብቼበት አላውቅም። ወርደሽ ጽድት አድርጊው። ደሞ ከፈጅር በፊት መጨረስ አለብሽ። ሌሊቱን መተኛት አትችይም፣ እከታተልሻለሁ ይላታል። ሌይላ ለፋህድ ምንም አይነት መልስ አልሰጠችውም። ቀጥታ ባትሪን ይዛ ወደ ታችኛው ክፍል ትገባለች። እውነትም እንዳለው በጣም ቆሽሿል። ከተገባበት በጣም እንደቆየ ያስታውቃል። ክፍሉ በሸረሪት ድርና በአዋራ የተሞላ ነበር። የድሮ ካዝናዎች፣ ሳጥኖች ነበሩ። ሌይላም ያለምንም መሰላቸት ክፍሉን ታጸዳው ጀመር። እያጸዳችም እያለ በድንገት አንድ ምስል ትኩረቷን ይስባል። ቀና አድርጋ ስትመለከተው ፋህድ በህፃንነቱ ከእናቱ ጋር የተነሳው ነበር። ምስሉን አትኩራው ከተመለከተችው በኋላ ወደ ኋላ ስታዞረው አንድ ደብዳቤ ነበረው። እናቱ ነበር የጻፈችው። ልጄ ሆይ ኃይል ማለት የንብረት ሳይሆን የልብ ነው ይላል። ሌይላ ሳታስበው ምስሉን እያየች ፈዛ ቀረች። የረሳቸው ነገር ፋህድ በካሜራ እየተከታተላት ነበር። ያንን የእናቱን ምስል ያለበትን ፎቶ ይዛ እየተመለከተችው ስራ መተዋን ሲያስተውል በጣም ይናደዳል። ቀጥታ ወርዶ ወደ እሷ ጋር ይመጣል። ስራሽን መስራት ትተሽ ይህንን የተከበረ ፎቶ እንዴት ትይዣለሽ? ይልና ከእጇ ላይ ይነጥቃታል። ይህንን ምስል እንድትነኪ ማን ፈቀደልሽ? ይህ ማለት እኮ የመወዳት እናቴ ምስል ነው። ከኔ ውጪ ማንም ሊነካው አይገባም ይላታል። ሌይላም ፋህድን እየተመለከተች በህፃንነትህ አሁን የማይታይብህን በአይንህ ላይ እዝነትና ማረጋጋትን አየሁ። ምናልባት ይመስለኛል እናትህና አባትህን ካጣህ በኋላ ነው ይሄን ባህሪህን ያመጣኸው።
ከኔ ጎን የሚቆም ሰው የለም ማንም የለኝም ብለህ ይሆናል እንደዚህ ሰው ላይ አረመኔ የምትሆነው። በንብረት የፈለግከውን ታደርጋለህ። እርጋታ የሚያስገኝልህ መስሎ ነበር፣ ነገር ግን አንተ የእናትን አደራ ረስተሃል ትለዋለች። ፈህድ እስካሁን ማንም ብሎት የማያውቀውን በቁም ነገር ምስኪኗ ሌላ አንስታ ስትናገረው ለመጀመሪያ ጊዜ መልስ ያጣል። ዝም ብሏት ይወጣና ወደ መተኛ ክፍሉ ይገባል። ሰላማዊ እንቅልፍ መተኛት አቃተው። ሌላ የተናገረችው ንግግር የወንድሟ ጭካኔ እየተመላለሰ ይመጣበት ጀመር። በቀጣዩ ቀን እንደ ሌላ ጊዜ ሌላን ነይ ስራ ስሪ እያለ አላስጨነቃትም። ምንም አይነት ስራንም አልሰጣትም። እንደውም ምግብ እንደቀረበለት ሌላን ጠራት። ነይ ካጠገቤ ቁጭ በይ ከኔ ጋር እንድትበይ ይፈልጋለሁ ይላታል። ሌላ ግን አይ እኔ ብቻዬን እበላለሁ አለችው። ፈህድም ነይ እኔ ለሌላ ሰው ብላ ህይወቷን የሸጠች ሴት እንዴት እንደምታስብ ማወቅ እፈልጋለሁ ይላታል። ሌላ የፈህድ በአንዴ መቀየር ተረጋግቶ ማውራቱን ስትመለከት በጣም ተገረመች። አይ ትለውና ጥላው ወደ ስራዋ ትገባለች። ከዛን ጊዜ በኋላ ቀስ በቀስ ፈህድ እየተቀየረ ይመጣል። እንደሌላው ጊዜ ሌላን እየጠራ አያሰቃያትም። እሷም ቢሆን ንግግርን ቀነሰች፣ ጥንቃቄ ማድረግ ጀመረች። ብዙ ስራን ስለማያዛት ቁጭ ብላ መጽሐፎችን ታነባለች። ፈህድ ግን የሌላን ድምፅ ለመስማት እሷን ለማናገር ይከታተላት ጀመር። በዛት ጊዜ ሌላ በቤቱ ደጃፍ ላይ ባለው ማሳ ውስጥ ታሳልፋለች። ፈህድ የእሷን ንግግር ለመስማት ወደ እሷ ጋር ይመጣል። ምን አይነት ጠንካራ ሴት ብትሆን ነው እንደዛ ወንድሟ በድሏት ለሷ ብላ ይሄ ሁሉ መከራ ውስጥ ገብታ ምንም እንዳልተፈጠረ ነገር ጠንከር ብላ የምትኖረው ብሎ ማሰብ ጀመረ። አንድ ቀንም የሌላ ወንድም አሚር ተመልሶ ወደዛ ቤት ይመጣል። ወደ ውስጥም ገባ። ሌላንም እንደተመለከታት እንደሌላው ጊዜ መስሎት ይጮህባት ጀመር። ጭራሽ ፊት ለፊት ትገተሪያለሽ እንዴ? እኔ እኮ አንቺን ፈልጌ አይደለም የመጣሁት። አሁን ፈህድን ጥሪልኝ ይላታል። የአሚርን ጩኸት የሰማው ፈህድ ሳይጠራ ነበር ወዲያውኑ ከተፍ ያለው። ፊቱ ተቀያይሯል። አሚርም ፈህድን እንደተመለከተው ፈገግ ብሎ ሰላምታን ማቅረብ ጀመረ። ለሕክምና በተሰጠው ገንዘብ በተቀረው ስራን እየሰራበት ነበር። ነገር ግን ስራው አላዋጣ ብሎት ሙሉ ለሙሉ ከስሯል። አመጣጡም ንብረትን ፈልጎ ነው። ፈህድንም እየተመለከተው እንዲህ ይለዋል። ያው እህቴ ለኔ ብላ ህይወቷን እንደሸጠች ታውቃለህ። ብዙ ጊዜ አንተ ጋር ስለቆየች እህቴን ውሰዳትና በየወሩ ደሞዝን ስጠኝ ይለዋል። ይህንንም ሲሰማ ፈህድ በጣም ተገረመ። እህትህን እኮ አንዴ ውሰዳት ብለኸኛል። እህትህ አይደለችም ብዬ ስጠይቅህ ደግሞ እህቴ አይደለችም፣ እኔ ለእንደዚች አይነት ሴት ወንድም መሆን አልፈልግም ብለኸኛል ነበር እንዴ ይለዋል። አሚርም ይህ እኮ ወሬ ማጣፈጫ ነው፣ ደግሞ በንዴት ላይ ሆኜ ነበር ያወራሁት። ምንም ቢሆን እኮ እሷ እህቴ ናት። አንተ ጋር እስካለች ድረስ በየወሩ የእሷን ደሞዝ ለኔ ልትሰጠኝ ይገባል። እንደፈለክ እያሰራሃት ምንም ደሞዝ የማትሰጥ ከሆነማ ይሄ በደል ነው የሚሆንብህ ይለዋል። ሌላ ይህንን ሲያወሩ ከኋላ እየሰማች ነበር። ከንዴት የመጣ ሙሉ ሰውነቷ ሲነዝራት ይሰማታል። ስርዓት የሌለው ንግግሩን የሰማው ፈህድ በዚህ ሰዓት ራሱን መቆጣጠር አልቻለም። አንዴ በኃይል ይመታዋል። ምን አይነት ርካሽና የዘቀጥክ ሰው ብትሆን ነው? ትላንትና አላቃትም ራሷን ሸጣለች ያልካትን ሴት አሁን እህቴ ናት ብለህ ስመጣ መተህ እህትነቷን ፈልገህ ሳይሆን ንብረትን ፈልገህ ስትጠይቀኝ ትንሽ አታፍርም? አሁን ሌላ ነገር ሳይፈጠር እቤቱን ለቀህ ውጣ ይለዋል። አሚር ከፈህድ ይህንን ሲሰማ በጣም ደነገጠ። ሌላ ምን አስነክታው ነው ብሎ በጣም ደንግጦ እቤቱን ለቆ ይወጣል። አሚር ከወጣ በኋላ ፈህድ ለብዙ ደቂቃ ከንዴት የመጣ እጁ እየተንቀጠቀጠ ነበር። ከትንሽ ቆይታ በኋላም ወደ ሌላ ጠጋ ብሎ ሌላ ሆይ ይቅርታ አድርጊልኝ፣ እኔ በጣም የተዋረድኩኝ ምንም የሌለኝ ደሃ ሰው ነኝ። አንቺ በጣም የላቀ ክብር አለሽ፣ እኔ በገንዘብ መግዛት ያቃተኝ። ወንድምሽ ደግሞ አንቺን የሚያናድድበት ትልቅ ውርደት አለው። እኔ በገንዘቤ ለአንቺ ብዬ እሱን ማስጣል ያቃተኝ። ከዚህ በላይ አንቺን ላሰቃይሽ አልፈልግም አለና ያኔ ሌላን ባሪያ አድርጎ ሲገዛት የፈረመበትን ወረቀት አውጥቶ እሷ እያየች ይቀዳድደዋል። ከዚህ በኋላ አንቺ የኔ ባሪያ ሰራተኛም አይደለሽም፣ እዚህ እንድትሆኝም አልፈልግም። የፈለግሽውን ንብረት እሰጥሽና ከወንድምሽ ርቀሽ የራስሽን ህይወት መኖር ትችያለሽ። ለእስካሁኑ ግን ይቅርታ አድርጊልኝ ይላታል። ሌላ ይህንን ስትሰማ አለቀሰች። ያለቀሰችው ተቆጭታ ወይም ተናዳ አልነበረም። አንድ የሚያሰቃያት የነበረው ሰው ተረድቷት ከሷ ጎን ሆኖ እንዲህ ሲያወራ ስትመለከት የደስታ ነበር ያለቀሰችው። እኔ ይህን ቤት ለቅቄ አልወጣም። አንተ አሁን ላናደደህ ወንድሜ ብለህ ብዙ ገንዘብን ከፍለህ አሳክመኸዋል። ለዛ ደግሞ እኔ ህይወቴን እሸጥኩልህ። ስለዚህ እዳ ያለብኝ ይህን ቤት ለቅቄ መውጣት አልፈልግም። እዳዬ ከጫንቃዬ ላይ እስኪለቀኝ ድረስ አንተ ጋር ሆኜ ይሰራለሁ ትለዋለች። ፈህድ ከሌላ ይህንን ሲሰማ በጣም ተገረመ። ሊያስጨንቃትና ሊገፋት አልፈለገም። እሺ ብሎ ወደ ክፍሉ ይገባል። ከዛን ጊዜ በኋላ ሌላ ፈህድ እየጠራ ያሰቃያት፣ ምንም አይነት ስራንም አያዛትም። እሷ ይሆናል ለቤቱ ይጠቅማል ያለችውን ነገር መስራት ጀመረች። ፈህድ የአባቱን ንግድ ይሰራ ስለነበር እንደውም በዛ ላይ ታግዘው ጀመር።
እቃዎችን በአግባቡ ማስቀመጥ እንዲሁም አስፈላጊ የሆኑ ወረቀቶችን ቦታቸውን ታሲስ ጀመር። ፈህድም የሌላ ተግባር በጣም ያስገርመው ይመጣል። ለካ ሌላ ታጋሽ ብቻ ሳትሆን ነገራቶችን በቦታው ማስኬድ የምትችል ጮሌም ሰው ናት ብሎ አሰበ። እቤት ውስጥ ያሉ ሰራተኞች፣ ዘበኞች ሁሉ ይወዷታል። በስነ ምግባሯ ከነሱ ጋር ስታወራ ባላት ስነ ስርዓት ሁሉም ይወዳታል። አንድ ቀንም ፈህድ ሌላ ጋር ይመጣና ቁጭ ይላል። ይህን ቀብር የመሰለ ቤት አንቺ ከመጣሽ በኋላ ነፍስ ዘራሽበት። እስቲ አንድ ነገር ልጠይቅሽ፣ እንዴት ይቅርታ ልታደርጊልኝ ቻልሽ? ያ ሁሉ በድዬሽ ብሎ ይጠይቃታል። ሌላም እንዲህ አለች፣ ፈህድ ሆይ የሰው ልጅ እኮ ልቡ ከሱ ጋር በሌለበት ሰዓት ሊወቀስ አይገባም። አንተ ደግሞ አሁን ነገራቶችን ስለተረዳ ልብህ ካንተ ጋር ነው ማለት ነው ትለዋለች። ፈህድ ሌላ የምትናገረው ንግግር፣ የምትመልስለት መልስ ሁሉ ልቡን ያረካው ነበር። በጣም ይደሰታል። ነገር ግን ይህ ደስታ ለሌላ ቀጣይነት አልነበረውም። ምክንያቱም እንደዛ የተዋረደ የመሰለው ወንድሟ በጣም ተናዷል። ከመጥፎ ሚስቱ ማሪያ ጋር ሆኖ መጥፎ ሐሳብን እያሰበ ነበር። ሌላ ከፈህድ ጋር እየተቀራረበች ከመጣች ሙሉ ለሙሉ የዛ ቤት አለቃ አድርጎ ሊያኖራት ነው ብለው አሰቡ። ስለዚህ ፈህድ እንዲጠላት፣ ከቤት እንዲያባራትና እንዲያሰቃያት የውሸት ምስሎችን በሌላ አስመስለው መስራት ጀመሩ። ከሌላ ወንድ ጋር አብራ ሆና ስታወራ የሚያሳይ ምስል ነበር። ያንንም ምስል በፈህድ ቤት ውስጥ ይበትኑታል። የበተኑትን ምስል ሰዎች ጋር ሁሉ ደረሰ። ሰው ሁሉ በጣም ተገረመ። እንዴት ሌላ ይህንን ታደርጋለች እያሉ መነጋገር ጀመሩ። ፈህድ ጋርም ይደርሳል። ሌላ ሰዎች ሁሉ ሲወቅሷትና ሲናገሯት መናገር አቅቷት ቁጭ ብላ እያለቀሰች ነበር። የመንደሩ ሰው ሁሉ ቤቱን አጥለቅልቆት እንዴት ይህንን ታደርጋለች እያለ ምስሉን እየተመለከተ እየጮኸ ነበር። ሌላ እየተካሄደ ያለው ነገር በጣም ግራ አጋብቷት ማነው ይህንን ያደረገብኝ ብላ ስቅስቅ ብላ እያለቀሰች ነበር። ፈህድ ምንም አልተናገራትም። አሚር ከውጪ ቆሞ ለሰዎች አሁን ፈህድ ምን እንደሚል እናያለን። ይህች መጥፎ ሴትማ ፈህድን የሆነ ነገር አስነክታው ነው እያለ እያጉረመረመ ለሰዎች ይናገራል። ፈህድ ሌላን ይዞ ወደ አሚር ጋር ያመራል። አሚር ሌላ እያለቀሰች፣ ፈህድ ደግሞ ተናዶ ሲመለከት በጣም ተደሰተ። ፈህድም እሱ ጋር ሲመጣ አሚር አየህ አይደል ይህች ሴት ምስሉ ላይ አብሯት ካለው ወንድ ጋር ብዙ ጊዜ ታይታለች። ነቃበል ንብረትህን ሁሉ ወስዳበል ትጠፋ ነው ሐሳቧ ይለዋል። የሚገርመው ነገር ፈህድ በንዴት አሚር እጅ ላይ ያለውን ምስል ይወስደውና ሳይመለከተው ፊቱ ላይ ቀዳዶ ይጥለዋል። ይኸውልህ እንዲህ የምትናደድባት የገዛ እህትህ እንዲህ አታደርግም። እንደውም እሱን ያስገረመህ አይደል እኔ ትላንትና የንብረቴን ግማሽ ሁሉ በእሷ ስም አዙሬዋለሁ። ምስሉን እያየህ የምትለኝ ከሆነ ደግሞ ሌላን በደንብ ነው የምከታተላት። ለደቂቃ የት እንደሆነች አውቃለሁ። በአይኔ ሳይሆን በልቤን የምመለከታት። ለምንድነው ይህችን ምስኪን ልጅ ላንተ ብላ ያ ሁሉ መስዋዕት የከፈለችውን እንደዚህ ማዋረድ የፈለገው? ይህንን የሰሙትም ሰዎች ፈዘው ቀሩ። ፈህድም ሰዎቹን እየተመለከተ ከአሁን በኋላ ሌላ ማለት የኔ ባሪያ ወይም ሰራተኛ አይደለችም፣ እንደውም ፈቃደኛ ከሆነች የህይወት አጋሪ እንድትሆን የምመኘው ይላል። ወደ አሚርም ይዞርና የህግ አካልን ጠርቼ ሳላሳስረህ በፊት ከዚህ ቦታ ጥፋ፣ ድጋሚ እንዲህ ያለ ነገርን አደርጋለሁ ብለህ የምትሞክር ጸቡ ከኔና ካንተ ጋር ነው የሚሆነው ብሎ ያስፈራራዋል። አሚርም በሰዎች ፊት ውርደቱን ተከናንቦ ይሄዳል። ሌላ በጣም ተደሰተች። የንብረቱ ግማሽ በእሷ ስም እንደዞረ ራሱ ያወቀችው አሁን ነበር። ሰዎችም ከተበተኑ በኋላ ፈህድ ለሌላ ከአሁን በኋላ የህይወት አጋር ለመሆን ፈቃደኛ ነሽን ብሎ ይጠይቃታል። ሌላ በጣም ደስተኛ ስለነበረች አዎ ብላ ተስማማለች። የሰርጋቸውም ቀን ይቆረጥና ያንን ቀን በጉጉት መጠባበቅ ጀመሩ። ነገር ግን በመሃል አንዳንድ በቅናት የተሞሉ ሰዎች ያ የተከበረው ነጋዴ ፈህድ ለብዙ ሴቶች እምቢ ብሎ የገዛ ባሪያውን ወዶ ከሷ ጋር ሊጋባ ነው እያሉ ማውራት ጀመሩ። ይሄ ወሬ ከፈህድ በላይ ያሳመመው ሌላን ነበር። ሰዎች ለምን በሷ ላይ ይሄን ያህል ሊጨክኑ እንደፈለጉ በጣም ግራ አጋባት። ጥቂት ሰው ቢሆንም ይህንን ወሬ የሚያንሰራፋው ነገር ግን ልብን ይሰብራል። ፈህድም ሌላ ለዛ ወሬ ችላ እንድትል ሰው እንደሆነ ማውራት እንደማያቆም ከሆነ ጊዜ በኋላ ደግሞ እንደሚረሳው እሷን ለማጽናናት ይነግራት ጀመር። ሌላም ብዙ ካሰበች በኋላ ለፈህድ እንዲህ ትለዋለች፣ ፈቃደኛ ከሆንክ አንድ ሐሳብ አለኝ። በሰጠኸኝ በግማሹ ንብረት ትልቅ ህንፃን ላስገንባና እንደኔ ባሪያ ሆነው ተዋርደው ራሳቸውን ለመሸጥ ወደ ገበያ የሚወጡትን ሰዎች፣ እናትና አባታቸውን አጥተው በሞትኩኝ እያሉ የሚመኙ ሰዎችን ትምህርት እንስጣቸው፣ የሥራ ዕድልም እንፍጠርላቸው። በዚህ የሰዎችን አፍ ማዘጋት እንችላለን ትለዋለች። ፈህድ በሌላ ሐሳብ በጣም ተገረመ። እንዲህ ያለ ሐሳብን ጭራሽ አስቦት አያውቅም ነበር። በደስታ ነበር የተቀበላት። በሌላ በኩል አንድ ሙና የተባለች መጥፎ ሴት ነበረች። ይህች ሴት ለብዙ ጊዜያት ፈህድን ለማግባት ታስብና ታለም ነበር። አሁን ፈህድ በእሷ አስተሳሰብ ከባሪያ ጋር ሊጋባ እንደሆነ ስታውቅ ከመጠን በላይ ትናደዳለች። የሆነ ነገር አድርጋ ሰርጋቸውን ለማስተጓጎል ታስባለች።
ሙና ንብረት አላት። ብዙ ጊዜ ከፈህድ ጋር ትሰራ ነበር። ለዛም የፈህድን ደንበኞች ዕቃ የሚያስረክባቸውን ታላላቅ ነጋዴዎችን ታውቅ ነበር። እያንዳንዱ ጋር እየሄደች ፈህድ አብዷል፣ ራሱን አያውቅም፣ የገዛ ባሪያውን አግብቶ የሚያደርገውን አሰጥቶታል እያለች መጥፎ ወሬን ማንሰራፋት ጀመረች። በዚህ ሰዓትም ሙና ስሟ የገነንና የታወቀ ስለነበረች የተወሰነው ነጋዴ በንዴት ከፈህድ ጋር ያለውን ግንኙነት እያቋረጠ ይመጣል። በወራት ክፍተት ውስጥ ፈህድ በንግዱ ላይ ክስረትን እያየ ይመጣል። ፈህድም በጣም ግራ ይገባዋል፣ መጨነቅ ጀመረ። ሌይላ የወሬውን ጭላንጭል ሰምታ ስለነበር ፈህድ ጋር ትሄድና በእኔ ምክንያት ነው እንዴ ኪሳራ ውስጥ የገባኸውን ብላ እያዘነች ትጠይቋለች። ፈህድም ፈገግ ይልና ንብረቴን ሁሉ አጥቼ ከስሬ አንቺን ብቻ ባገኝ ትልቅ ሀብታም ነኝ። አንቺ ማለት እኮ የገዛ ንብረቴ አስሮ ሲያሰቃየኝ የፈታሽኝ ሰው እኮ ነሽ በፍጹም ብሎ ይመልስላታል። ሌይላም በተወሰነ መልኩ ትረጋጋለች። ነገር ግን ዝም ብላ መቀመጥን አልፈለገችም። ስለ መጥፎዋ ሙና ታጣራና ቀጥ ብላ እሷ ጋር ትሄዳለች። አንቺ ምን አይነት መጥፎ ሰው ነሽ? ራሱን ለመለወጥ የሚተጋን ሰው ተሰሚነት አለኝ ብለሽ እንዴት በኋላ እውነቱ ሲታወቅ የሚያሳፍርሽን ነገር ታደርጊያለሽ? እያለች ትጮህባት ጀመር። ይህንን በሚያወሩ ሰዓት መሽቶ ነበር። አሚር ይህንን አጋጣሚ በመጠቀም በድብቅ ወደ ቤት ገብቶ የፈህድ ንብረት ግማሹ በሌላ ስም የዞረበትን ወረቀት ሊዘርፈው በማሰብ በግንብ በኩል ወደ ላይ እየወጣ ነበር። በሚያስገርም ሁኔታ የአላህ ነገር ሆኖ የቆመበት ብረት ያደናቀፈውና ከፍ ካለው ግንብ ላይ በወገቡ መሬት ላይ ይዘረራል። ያኔ ሆስፒታል ገብቶ ያ ሁሉ ንብረት የተጠየቀው ወገቡን ታሞ ነበር። አሁንም ሲወድቅ ገና ያላገገመ ወገቡን ነበር ያገኘው። ይህንንም የተመለከቱት ሰዎች ተረባርበው ሆስፒታል ይወስዱታል። ሌይላም ወንድሟ ሆስፒታል እንደገባ ስታውቅ ደንግጣ እየሮጠች ወደሱ ጋር ትሄዳለች። አሁን ደግሞ የደረሰበት ጉዳት በጣም ከባድ ስለነበረ ሰውነቱ ሙሉ ለሙሉ ከጥቅም ውጪ ሆኗል። ተኝቶ አይኑን ከማንቀሳቀስ ውጪ ሌላ ምንም ማድረግ አይችልም። አሚርም ሌይላን ሲመለከታት ራሱን መቆጣጠር አቃተው። በጣም አዝኖ ከልቡ ማልቀስ ጀመረ። ሌይላንም እየተመለከተ ሌይላ ሆይ እንዴት አድርጌ ይቅርታ እንደምጠይቅሽ አላውቅም። ለኔ ብለሽ ህይወትሽን ሽጠሽ ያዳንሽው ሰውነቴ አሁን ከዳኝ። እንዲህ የበደለሽን ወንድምሽን ይቅርታ ታድርጊለታለሽን ብሎ ይጠይቃታል። ሌይላም በጥያቄው ግራ ገባት። በህይወቷ ላይ ከቀረበላት ከባድ ጥያቄ ሆኖም ታያት። እንደዛ ሲያሰቃያት እህቴ አይደለሽም ብሎ ወንድምነቱን የካደውን አካል ይቅርታዋን ትቀበለው ወይስ ደግሞ ፊቱን እንዳዞረባት ታዞርበት? በዚህ መጨነቅ አልፈለገችም። ምክንያቱም ቀኑ የሰርጓ ቀን ነበር። ወንድሟን ትታው ወደ ሰርጓ ታመራለች። ፈህድ ለሌይላ የሚያምር ነጭ ቀሚስን ገዝቶላት ነበር። እሱም አምሮበት እሷም ልዕልት መስላ ሰዎች ፊት ቆሙ። ፈህድ ሰዎች እየሰሙ ሌይላን ይዞ ሌይላ ምን ያህል ውጣ ውረድን እንዳሳለፈች ለሱም መቀየር ትልቅ ሚናን እንደከፈለችና ሰበብ እንደሆነች በአማረ መልኩ ለሰዎች ይነግራቸው ጀመር። ሰርጉ ላይ የተሳተፉት ብዙ አይነት ሰዎች ነበሩ። አንዳንዱ በደስታ አንዳንዱ ደግሞ የተናፈሰ ወሬ ያናዶት እስቲ መጨረሻውን እንይ በሚል ነበር የተሳተፉት። ነገር ግን ፈህድ የሚያወራውን ነገር ሲሰሙ ፈህድም እያለቀሰ እሷም እያለቀሰች በደስታ ፈህድ ለሷ ያላትን ክብር ሲያሳይ ሲመለከቱ መጥፎ ያስቡት የነበሩት ሰዎች ሁሉ አስተሳሰባቸውን ቀየሩ። አንዳንዱ እየመጣ ይቅርታ ይጠይቃቸው ጀመር። በዚህም ሰርጋቸው በአማረ መልኩ አለፈ። ሰው ሁሉ የተደሰተበት ያማረ ሰርግ ነበር። ሰርጉም ካለፈ በኋላ ሌይላ ለፈህድ አንድ ነገር ላስቸገረ ትለውና ወንድሟ አሚር ጋር ይዛው ትሄዳለች። አሚር በመስኮት በኩል አድርጎ ሲመለከት ፈህድና ሌይላ እያወሩና እየተሳሳቁ መምጣታቸውን ሲመለከት በስራው አፍሮ የሚያደርገውን ነገር አጣ። ሆስፒታል ከገባ የገዛ ሚስቱ እንኳን መታ አልጠየቀችው። ሌይላም አሚር ጋር ገባችና ይቅርታ አድርጌልሃለሁ አሚር፣ ይቅርታ ያደረኩልህ አዝኜልህ ወይም ይቅርታ ስለሚገባ አይደለም ውስጤ ስላስገደደኝ እንጂ ትለዋለች። አሚርም እያለቀሰ ለኔ ብለሽ ያወጣሽው ንብረት ነው ያቃጠለኝ፣ እዚህ ደረጃም ያደረሰኝ። አሁን እኔ ለመዳኔ ሰበብ የሚሆነው ያንቺ ውዴታ ብቻ ነው። አሁን የሚያስፈልገኝ እሱ ብቻ ነው። ይቅርታ ስላደረግሽልኝ በጣም ደስ ብሎኛል ይላታል። ሌይላም ያኔ ተዋርጄ ቢሆንም አንተን አሳክሜያለሁ፣ አሁን ደግሞ ክብር ስላለኝ አሁንም አሳክመሃለሁ። ምናልባት አላህ ብሎ ተሽሎህ የምትወጣ ከሆነ ስራንም እሰጥሃለሁ፣ ይህንን በማድረግ እተባበረሃለሁ ትለዋለች። ፈህድም በመካከላቸው ጣልቃ ይገባና ይህች የተከበረች እህትህን በንብረት የገዛኋት፣ እሷ ደግሞ እኔን በስነ ምግባሯ ገዛች። አልሐምዱሊላህ ይህችን የመሰለችን ሴት በማግኘቴና በማግባቴ አላህ ሲወደኝና ትክክለኛውን መንገድ ሊመራኝ ስለፈለገ ነው እሷን የሰጠኝ። ሌይላም ከፈህድ ጋር ሆና
ለአሚር የሚያስፈልገውን ነገር አሟልተውለት ወደ ቤታቸው ይመለሳሉ። ገና ሙሽራ ስለነበሩ ጥሩ ጊዜን ማሳለፍ ጀመሩ። አላህ ሱብሓነሁ ወተዓላ በተከበረ ቃሉ ላይ ያ አዩሀ ለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ፣ ከራሳችን ነፍስ በኋላ ቤተሰባችንን እንድናስቀድም ያዘዘን። ኸይሩኩም ኸይሩኩም ሊአህሊህ፣ ከናንተ የተሻለ ብሎ ማለት ለቤተሰቡ የሚሆን ነው ብለዋል የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም። አላህን ይዘን ትዕግስትና ጥንካሬን የምናሳይ ከሆነ ትልቅ ደረጃ ላይ እንደርሳለን። የመኖራችንም ዋና ሚስጥሩ እሱ ነው። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያደርገን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ከዛ በፊት ግን አሰላሙ ዐለይኩም። እኒህን የመሳሰሉ የሚያማምሩ የረመዳን ፓኬጅ የምትፈልጉ ከሆነ እኛ አለንላችሁ። ቁርአን መስገጃና ካውንተር ሲሆን መስገጃና ቁርአኑ ላይ የፈለጋችሁት ስም በአረብኛ ወይ በእንግሊዘኛ በፈለጋችሁት ቋንቋ ይጻፍላችኋል። ይህንን የረመዳን ፓኬጅ እኛ ጋር በተመጣጣኝ ዋጋ ያገኙታል። ለምትወዱት አካል ስጦታ መስጠት ደግሞ ይወደዳል። በረመዳን ደግሞ አስቡት። ለፈለጋችሁት ሰው በሂላል በኩል ማዘዝ ትችላላችሁ። በዴሊቨሪ ያላችሁበት ድረስ እንልካለን። ከሀገር ውጭ ሆናችሁም ሀገር ውስጥ ላለ ሰው መስጠትም ከፈለጋችሁ በእኛ በኩል መስጠት ትችላላችሁ። ስክሪኑ ላይ በምትመለከቱት ስልክ ቁጥር ዋትሳፕ ወይ ቴሌግራም ላይ ልታገኙን ትችላላችሁ። ከዛም ውጪ ለወንድ እኒህን የመሳሰሉ የሚያማምሩ ሰዓቶችንም እንዲሁ አቅርበናል። ይደውሉልን፣ በፍጥነት ያላችሁበት ድረስ እንልካለን።